ፊልድ ማርሻል ብርሃኑ ጁላ ከሞቃዲሾ እስከ ባድመ፣ ከባድመ እስከ ዳርፉር፣ ከዳርፉር እስከ ኑባ ተራሮች፣ ከኑባ ተራሮች እስከ ቆላ ተንቤን ድረስ ታላላቅ ጀብዶችን የፈጸሙ እድሜ ዘመናቸውን በውትድርና ሀገራቸውን ያገለገሉ ወታደራዊ ሳይንስን በሚገባ የሚረዱ በኢትዮጵያ የመጀመሪያ ፊልድ ማርሻል መሆን የቻሉ ታላቅ የጦር ሰው ናቸው። እኚህ ሰው ተዋግቶ ማዋጋትን የሚያውቁ በኢትዮጵያ መሬቶች ላይ ታላላቅ ጀብዶችን የፈጸሙ ከፕሬዝዳንት መንግስቱ ኃይለማርያም እስከ ጠቅላይ ሚኒስትር መለስ ዜናዊ፣ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ስለ ታማኝነታቸው፣ ስለ ሀገር ወዳድነታቸው ንጹህ ምስክር የተሰጠላቸው ለታመኑት የውትድርና ዓለም ራሳቸውን ከፍለው ዛሬም ድረስ ሀገራቸውን በቅንነት የሚያገለግሉ ሰው ናቸው። የፊልድ ማርሻል ብርሃኑ ጁላ የተጋድሎና የጀግንነት ውሎ ለሀገራቸው የሰጡትን የዕድሜ ዘመን አገልግሎት እንዲሁ በቀላሉ ተናግሮ መጨረስ የማይቻል መነሻውም ሆነ መድረሻው ታማኝነት፣ አገልጋይነት፣ ዝቅ ብሎ ሀገርን ከፍ ማድረግ፣ እየነደዱ ሀገርን ማስቀጠል፣ እየተቃጠሉ ኢትዮጵያን ማብራት፣ ለለበሱት ዩኒፎርም ታምኖ መለዮን አክብሮ ሳይታክቱ ሀገርን ማገልገል፣ ሳይደክሙ ለኢትዮጵያ መኖርን የሚያውቁ በእያንዳንዱ እርምጃቸው ለአረንጓዴ ቢጫና ቀዩ ሰንደቅ ዓላማ የታመኑ እልፍ ጠላቶችን በሚያነደው ክንዳቸው አመድ አድርገው ኢትዮጵያን ያከበሩ ሰው ናቸው። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል ሰንደቅሽ ከፍ ይበል ይቁም ለዘላለም። ያከበሯት ሀገራቸው አክብራቸው የጦር መሪዋ እንዲሆኑ ሾማቸዋለች። እኚህ ሰው ታላቅ የጦር አበጋዝና ጀግና የጦር መኮንን ከመሰረታዊ ውትድርና አንስቶ እስከ ትልቁ ፊልድ ማርሻልነት የደረሱ ማሸነፍ ምን እንደሆነ በሚገባ የሚረዱ ጥሩ የሚናገሩ ጥሩ የሚረዱ መልካምን ነገር የሚያስቡና ፍቅርን የተላበሱ ከሙላታቸው ያልጎደሉ ከከፍታቸው ያልወረዱ ካላቸው ላይ ብቻ ሳይሆን ከሌላቸው ላይ ጭምር የሚያካፍሉ የመስጠትን ጸጋ የተላበሱ ስስትን የማያውቁ የሀገር ፍቅር ጥጉን የሚረዱ ታላቅ ሰው፣ ታላቅ ወታደር፣ ታላቅ የጦር አስተማሪ፣ ታላቅ የጦር መሪ በመሆን በዘመናዊቷ ኢትዮጵያ ውስጥ ዘመኑን የዋጀ ድሮንን የታጠቀ F-35 የጦር ጀቶችን ያነገበ በሳይበር ከፍተኛ ደረጃ ላይ የደረሰን ታላቅ የመከላከያ ተቋምን መፍጠርና ማደራጀት ብሎም መምራት የቻሉ ሲሆኑ ፊልድ ማርሻል ብርሃኑ ጁላ ይህንን ትልቅ ተቋም እንደ አዲስ ሪፎርም በማድረግ ታላላቅ የጦር መሪዎች እንዲፈጠሩ ማድረግ ችለዋል። እኚህ ሰው አመራሮችን መፍጠር ብቻ ሳይሆን ያቺ የጥንቷ ሁሉ ነገር የተገባትና ወደብ የነበራት ሀገራችንን ለመመለስ የሚያስችል የባህር ኃይልን እንደ አዲስ በማደራጀትና በመምራት ቀይ ባህር ላይ ለመስፈር የተዘጋጀ ጦር እንዲፈጠር ማድረግ የቻሉ ሰው ናቸው። ክቡር ፊልድ ማርሻል ብርሃኑ ጁላ በባሌም ይሁን በቦሌ ኢትዮጵያ ወደብ ታገኛለች፣ ለዚህም ደግሞ ዝግጁ ነን ሲሉ የተናገሩት ታላቅ የጦር አበጋዝ ሲሆኑ ከሩሲያና ከቤላሩስ፣ ከህንድና ከፓኪስታን፣ ከኬንያና ሩዋንዳ፣ ከፈረንሳይና ከእስራኤል፣ ከተባበሩት አረብ ኤምሬቶችና ኩዌት ጋር ከአሜሪካንና ከአውሮፓውያን ጋር በጋራ እየሰሩ የሚገኙ ብስለትን የተላበሱ ትልቅ የአመራር ብቃት ያላቸው ሰው ናቸው። ስለ ክቡር ፊልድ ማርሻል ብርሃኑ ጁላ ከኢትዮጵያ ተራሮች ውጪ የሱዳንና የሶማሊያ ተራሮች፣ አምባና ሸለቆች፣ ወንዝና ሜዳዎች ሳይቀሩ ስለ ጀግንነታቸው አፍ አውጥተው ይዘምራሉ። ዛሬም ድረስ በሱዳንና ሶማሊያ የሚገኙ አሸባሪዎች የፊልድ ማርሻል ብርሃኑ ጁላን ስም ሲሰሙ ልባቸው በድንጋጤ ይሸበባል። ካርቱም ስለ ፊልድ ማርሻል ብርሃኑ ጁላ ትናገራለች። ሞቃዲሾ የፊልድ ማርሻል ብርሃኑ ጁላን የጀግንነት ውሎ ረጅም ጌሬርሳ ከትባ በሚገርም ቅኝት በአማረ ዜማ ልብን በሚቀሰቅስ ፉከራና ቀረርቶ ትቃኛለች። አልሻባብ በለው አልቃይዳ፣ ሐማስ በለው ቦኮ ሃራም የዚህን ጀግና ሰው ስም በሚገባ ያውቁታል። ለዚህም ነው ይህ ጀግና አንድ ቃል ሲናገር የኢትዮጵያ አማጽያን ብቻ ሳይሆኑ የጎረቤት ሀገራት መሪዎች ሁሉ ሳይቀሩ የፍርሃት ምጥ ውስጥ የሚገቡት። በጨካኝነት ወደር የሌለው በመክዳት ከዓለም ሀገራት ሁሉ ፊታውራሪ ሆነው ለስልጣን ባለው ጥማት ምክንያት በገዛ ዘመዶቹ ላይ ሳይቀር ሁሉ የሞት ሰይፍን በመምዘዝ የሚታወቀው አረመኔው ህወሓት ቀን የትግራይ ህዝብን ሲያገለግል በዋለው ሰሜን እዝ ላይ የወሰደው አረመናዊ ድርጊት ከተፈጸመ 5 ዓመታት ሞሉት። በዚህ 5 ዓመታት ውስጥ የመታሰቢያ በዓል ላይ የተገኙት የኢፌድሪ የጦር ኃይሎች መሪ ክቡር ፊልድ ማርሻል ብርሃኑ ጁላ የተናገሩትን ንግግር እና ህወሓት በአፋር ክልል የከፈተው ጦርነት ላይ የተሳተፈችው ድሮን ምን አይነት ውጤት አመጣች የሚለውን ጉዳይ እንዲሁም ኢሳያስ አፈወርቂ ከግብጽ ይዞት የተመለሰውን ተልኮና ጌታቸው ረዳ ይዞት የመጣውን አዲስ አስተላለፍ የቀድሞ የኢፌድሪ ጦር ኃይሎች ኢታማዦር ሹም የነበሩት ጀነራል ሰሞራ ዩኑስ ከህወሓት ጋር የገቡትን ትንቅንቅ በተመለከተ ሰፊ ቅኝት የምናደርግበት ሳምንታዊ ትንታኔያችን አሁን የሚጀምር ይሆናል።
ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ በወቅታዊ ጉዳይ ላይ ሰፊ ዳሰሳ የምናደርግበት ጥንክራችን ከአፍታ ቆይታ በኋላ የሚመለስ ይሆናል። እንደተለመደው ከትንታኔው ጋር እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል። ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን፣ የተሰማውትን ሐሳብ ደግሞ በኮሜንት መስጫው ሴክሽን ላይ እያጋሩን የመሃል ሚዲያ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። አቅማቶ ከተንቤን ጫካ ተደብቆ የቆየው ወያኔ ከሞተበት እንደ እባብ አፈር ልሶ በመነሳት በአፋር ምድር ጦርነትን ቀስቅሷል። ይህ ቡድን ዘመኑን ሙሉ ከጦርነት ውጭ ምንም አይነት ነገር የማያውቅ ሲሆን በትግራይ እናት ላይ መከራን ለማዝነብ የተፈጠረው የምስራቅ አፍሪካ ካንሰርና የማይድን በሽታ የሆነው ህወሓት ከፌዴራል መንግስት ስልጣን ከለቀቀ በኋላ 7 ዓመታት ሙሉ በትግራይና በኢትዮጵያ ላይ ታላቅ ስንክሳርን ፈጥሮ ህዝብና መንግስት እንዳይረጋጉ እያደረገ ይገኛል። ከ5 ዓመታት በፊት በተደረገው ጦርነት ላይ 1 ሚሊዮን ትግራዋይ ቢገደሉም ነባር የህወሓት ታላላቅ አመራሮች ቢሰውም አቅማቶ ከተንቤን ጫካ ተደብቆ የቆየው ወያኔ ከሞተበት እንደ እባብ አፈር ልሶ በመነሳት በአፋር ምድር ጦርነትን ቀስቅሷል። ይህ ቡድን ዘመኑን ሙሉ ከጦርነት ውጭ ምንም አይነት ነገር የማያውቅ ሲሆን ኢትዮጵያን ለማጥፋት በደደቢት በረሃ ተፈጥሮ በሳህል በረሃ ራሱን አሳድጎ ከሻቢያ ጋር ጅብሃን አጥፍቶ ወደ 4 ኪሎ ሲመጣ አብሮት የተገለውን ኦነግ የከዳ የገዛ ትግል አጋሮቹ የሆኑትን እነ አየሎ ማርያን የበላ ጨካኝ አውሬ ቡድን ነው። የኢፌድሪ የጦር ኃይሎች ኢታማዦር ሹም የሆኑት ክቡር ፊልድ ማርሻል ብርሃኑ ጁላ በአንድ ንግግር የህወሓት ቤት ያለውን ነባር የመካድ ባህሪ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ እኛ እንደ ህወሓት አይደለንም፣ ክህደትን አናውቅም፣ ሁሉንም ነገር የምናደርገው ከንጹህ ልባችን ነው። መዋሸት፣ ማታለል፣ ማጭበርበርን የተፈጠርንበት አይደለም። ለጥቅም ሀገር አንሸጥም፣ በውሸትም ሰውን አታለን አናቅም። ክህደትን የሚያውቁት ህወሓቶች ናቸው ያሉ ሲሆን ፊልድ ማርሻሉ ለዘመናት በቀበሮ ጉድጓድ ውስጥ ሆኖ እድሜውን ለትግራይ ህዝብና ለህወሓት የገበረውን ሰሜን እዝ በመምታት የክህደት ጫፍ የአረመኔነት ጥግ ያሳዩት እነሱ ናቸው። በዓለም ታሪክ የራሱን ወታደር ላይ የዚህን ያክል የጨከነ ቡድን የለም። ክህደትን ከምግቤ በላይ ማንም አያቃትም። ክህደት መልክ ቢኖራት አካልና ስጋ ሰርታ ብትንቀሳቀስ ምግቤ ኃይሌን ትመስላለች። እኛን ስለ ክህደት አትጠይቁ። ክህደትን በተመለከተ ምግቤ ኃይሌን መጠየቅ ትችላላችሁ። ምግቤ ራሱ እኛን በክህደት ሊከሰን አይችልም ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ ምን አይነት የጀግንነት ተጋድሎ እንደፈጸሙ አዲስ መጤዎቹ የህወሓት አባላት ሳይሆኑ ነባር የህወሓት አመራሮች በሚገባ ያውቁታል። ለዚያም ነው ነባሩ የህወሓት አባላት ፊልድ ማርሻል ብርሃኑ ጁላን የሚያከብሩት፣ የፊልድ ማርሻል ብርሃኑ ጁላ ንግግር በሚገባ የሚከታተሉት። ነባሩ የህወሓት አባላት ክብር ፊልድ ማርሻል ብርሃኑ ጁላ በታሪክ የፈጸመውን ጀግንነት በሚገባ ያውቁታል። ትንቢትሽ ፈጸመ ከመሬት ተባይበል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። ሰንደቅሽ ከፍ ይበል ይቁም ለዘላለም ሰላም ጥጋብ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ሲሉ በኢትዮጵያ ፓርላማ ውስጥ የተናገሩት ንግግር ኢንተርኔት የሌላት ኤርትራ በግብጽ በኩል ስልክ ተደውሎ የሰማች ሲሆን ፕሬዝዳንቷም ከአስመራ ተነስቶ ወደ ካይሮ ማቅናቱና በካይሮም 5 ቀናት በኢትዮጵያ ላይ መዶለቱ ይታወሳል። የኤርትራው መሪ ወደ አስመራ በተመለሰበት ቅስፈት ተላላኪውና የሻቢያን ትዕዛዝ በሳህል በረሃ ጭምር ሲፈጽም የቆየው ህወሓት በአፋር ክልል በመግባት 5 ቦታዎችን በጉልበት መያዙን የአፋር ክልል መንግስት አስታውቋል። የኤርትራ አድራጊና ፈጣሪ የአስመራው ቤተ መንግስት ንጉሠ ነገሥት የዚያች ሀገር የበኩርና የመጨረሻ መሪ ኢሳያስ አፈወርቂ የግብፅ ተንኮል ልዩ አስፈጻሚ ባለሙሉ አምባሳደር ወዲ አፎም በካይሮ ቆይታው ፍርሃትና ስጋት ባነገበ ድምፁ ሽምግልና በተጫጫነው ሰውነቱ ከግብፅ ቴሌቪዥን ጋር ባደረገው ቃለ መጠይቅ ላይ የተለያዩ ሐሳቦችን ያነሳ ሲሆን ግብፅን ለማስደሰት ብሎ የተናገረው ንግግር ፍጹም ያልታሰበ ዱብዳ ይዞበት ብቅ ብሏል። ኢሳያስ አፈወርቂ በቀይ ባህር ቀጠና ዙሪያ ለሚነሱ የጸጥታ ችግሮች ሁሉ ተጠያቂዎቹ በአካባቢው ላይ ወታደራዊ ጣቢያዎችን እየገነቡ ያሉ ሀገራት ናቸው ሲሉ የተናገሩ ሲሆን ለዚህ ችግር መነሻ ምንጭ የጦር ሰፈራቸውን በቀይ ባህር ዙሪያ እንዲገነቡ የሚፈቅዱ ሀገራት ደግሞ የቀጠናው የችግር ምንጭ እንዲሆኑ እየፈቀዱ ነው ሲሉ ተደምጠዋል።
ይቺ የኢሳያስ አፈወርቂ ንግግር ግብፅን ያላስደሰተች ካይሮን ከመላው ዓለም ጋር ልታጋጅ ትችላለች ሲሉ ታላላቅ ፖለቲከኞች እየተናገሩ ይገኛሉ። ይሁን እንጂ የግብፅ ቴሌቪዥን ይህንን ንግግር ቆርጦ እንዳወጡትም ተሰምቷል። ግብፅ በአረብ ሀገራት ኔቶ የሚመስረት ጥያቄ ከኳታር ከሳውዲና ከተባበሩት አረብ ኤምሬቶች ጋር መስማማት ከብዳት በዲፕሎማሲም ማሳመን አቅቷት ሁሉ ነገሯን አታለች። ይህ የኢሳያስ አፈወርቂ ንግግር በቀጠናው ላይ የጦር ሰፈራቸው የመሰረቱትን እነ አሜሪካንን፣ ቱርክን፣ ፈረንሳይን፣ ጀርመንን፣ ሩሲያና ቻይናን የተባበሩት አረብ ኤምሬቶችን የሚነካ ሲሆን ቦታ በመስጠት ተባባሪ ናቸው ሲል የተናገረው ንግግር ደግሞ ጅቡቲንና ሶማሊያን የሚያጠቃልል ይሆናል። ይህ የኢሳያስ አፈወርቂ ንግግር ለኤርትራ የበሰበሰ ዝናብ አይፈራም አይነት ሲሆን ለግብፅ ደግሞ እንኳንም ዘንቦብሽ ድሮንም ጤዛነሽ አይነት ችግርን ሊያስከትል ይችላል እየተባለ ይገኛል። የኢፌድሪ የጦር ኃይሎች ኢታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ ከፕሪቶሪያው ስምምነት በኋላ ወደ ጦርነት እንድንገባ በህወሓት በኩል ከበቂ በላይ ትንኮሳ ተፈጽሞብናል፣ እኛ ግን ለትግራይ ህዝብና ለመላው ኢትዮጵያውያን ስንል ወደ ጦርነት ላለመግባት ከበቂ በላይ ታግሰናል ሲሉም ተደምጧል። ፊልድ ማርሻል ብርሃኑ ጁላ እኛ ወደ ጦርነት ብንገባ ህወሓት እንደለመደው ከህዝቡ ሸሽቶ ጫካ ይደበቃል፣ ህዝቡ ግን ይጎዳል፣ እኛ ኃላፊነት አለብን፣ እኛ መንግስት ነን፣ ምንም ነገር በዘፈቀደ አናደርግም፣ ሁልጊዜም ስለምንመራው ማህበረሰብ እንጨነቃለን፣ ለዚያም ነው እየተጎዳን እያየን እንዳላየን እየሰማን እንዳልሰማን የምናልፈው ሲሉም አስረድቷል። ፊልድ ማርሻል ብርሃኑ ጁላ አክሱም የኢትዮጵያ ትልቅ የታሪክ አሻራ ያለበት ስፍራ እንጂ የጦርነት መጎሰሚያ ስፍራ አይደለም። በህገ መንግስቱ መሰረት ከኤርትራ ጋር ቀጥተኛ ግንኙነት ማድረግ የሚገባው የፌዴራል መንግስቱ እንጂ የክልል መንግስት ያንን የማድረግ መብት የለውም። ይሁን እንጂ የህወሓት ኃይሎች ከሻቢያ ጋር ጽምዶን ፈጥረው ሲንቀሳቀሱ እያየን እየሰማን ዝም ያለው ለትግራይ ህዝብና ለሰላም ካለን ጥልቅ መሻት እንጂ ህወሓት ፕሪቶሪያውን ከሻረ ቆይቷል ሲሉም አሳውቀዋል። በዲዲአር የተበተነ ሰራዊትን መሰብሰብና ሰራዊት ማሰልጠን ተፈናቃዮች ወደ ቦታቸው እንዲመለሱ በሚደረገው ጥረት ውስጥ እንቅፋት መሆን፣ ወደ አማራ ክልል ለታጣቂዎች መሳሪያ እየላኩ ስምሪት መስጠትና በመከላከያ ላይ ጦርነት መክፈት ጸረ ህገ መንግስታዊ ነው ያሉ ሲሆን ህወሓት እነዚህን ሁሉ ህጎች እየጣሰ በየዕለቱ በሚያወጣቸው መግለጫዎች የፌዴራል መንግስቱን እየወነጀለ ይገኛል። ህግን ማክበር የማይችለው ህወሓት ለሰሚም ለተመልካችም የሚቀፍ ስራን የሚሰራው ወያኔ የፌዴራል መንግስት ጦርነት አልጀምር ቢለው ሁሉን እያወቀ ዝም ቢለው ከዚህ በፊት በሰሜን እዝ ላይ ጥቃት በመፈጸም የፌዴራል መንግስቱን በግድ ወደ ጦርነት እንዳስገባው ሁሉ ዛሬም ያንን መንገድ ተከትሎ በአፋር ክልል ውስጥ በንጹሃን አርብቶ አደሮች ላይ ሞርታርና ዙ23 ተጠቅመው ጦርነት ከፍቷል። የህወሓት ቡድን ይህንን ትንኮሳ መጀመሩን ተከትሎ የአፋር ክልል ባወጣው መግለጫ መሰረት በመጋሌ ወረዳ ቶንሳ ቀበሌ ዋራኦና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያውን ስምምነት በግልጽ አፍርሷል ያለ ሲሆን በወቅቱ የአፋር ሽማግሌዎች ህወሓቶችን ወደ መጡበት እንዲመለሱ ቢማጸኗቸውም እነሱ ግን አሻፈረኝ በማለት ተኩስ እንደቀጠሉ የሚገልጸው የአፋር ክልል ይህ ቡድን ወሰናችንና ክልላችንን ጥሶ በመግባት ለወሰደው እርምጃ ራሳችንን ለመከላከል ተገቢውን እርምጃ የምናደርግ ይሆናል። በዚህም ለአፋርና ለትግራይ ህዝብ እንዲሁም ለመላው ኢትዮጵያ ጠላት የሆነውን ይህንን አሸባሪ ቡድን ለማጥፋት እንገደዳለን ሲሉም ተናግሯል። በትግራይ በነበረው ህግ ማስከበር ወቅት የህወሓት ቃል አቀባይ የነበረውና ከፕሪቶሪያው ስምምነት ማግስት የትግራይ ክልል ፕሬዝዳንት መሆን የቻለው ጌታቸው ረዳ ትግራይን ባስተዳደረበት ወቅት በደብረ ጽዮን የሚመራው የህወሓት ክንፍ ስራ አላሰራ ብሎት 2 ዓመታትን በስቃይ ካሳለፈ በኋላ በታደሰ ወረደ የተተካው ጌታቸው ረዳ የህወሓት ቡድን በአፋር ክልል የጀመረውን ተኩስ ተከትሎ ይህ ኋላ ቆር ቡድን የፕሪቶሪያውን ስምምነት ለማፍረስ ያልሄደበት ርቀት የለም ያሉ ሲሆን ለዚህ ቡድን ብሎ ህይወቱን መስዋዕት የሚያደርግ አንድም ወጣት የለም። ይህ ቡድን የሻቢያን ተልዕኮ ለማስፈጸም እየተንቀሳቀሰ ያለ ኋላ ቀርና ታጥቦ የማይጠራ ሽንፍላ የሆነ ቡድን ነው ሲሉም ተደምጧል። በሌላ በኩል የክልሉ ፕሬዝዳንት ታደሰ ወረደ በአፋር ክልል የሚፈጸመው የትኛውም ጥቃት ከፌዴራል መንግስቱ አሊያም ከአፋር ክልል የተደረገ ትንኮሳ አድርገን ነው የምንወስደው ሲል ህወሓት ምንም አይነት ትንኮሳ እንዳልፈጸመ ለማስረዳት ቢጥርም የክልሉ መንግስት ግን ባወጣው መግለጫ ላይ የፌዴራል መንግስቱ የፕሪቶሪያውን ስምምነት በአግባቡ ባለመፈጸም ምክንያት ሰላማዊ ሂደት ላይ መተማመን ጎሏል፣ ስለዚህም ራሳችንን ለመከላከል ጥረት እያደረግን እንገኛለን ሲል ገልጿል። በፓርቲው ደረጃ የወጣው የክልሉ መንግስት መግለጫ በአፋር ክልል ተኩስ መከፈቱን ያመነ ቢሆንም
ፕሬዝዳንቱ ደግሞ የለም እኛ የጀመርነውም ሆነ ያሰብነው ጥቃት የለም ሲል መናገሩን ስናስተውል በፕሬዝዳንቱና በፓርቲው በኩል ያለመነጋገር አሊያም ሆን ብሎ ነገሮችን ማጠላለፍ መንገዶችን እየተከተሉ እንዳሉ ለመረዳት ያስችላል። ህወሓት ሴራን መጎንጎን የተካነበት ወጣቶችን ማስጨረስ ልምዱ ደም ገብሮ በስልጣን ላይ መኖር እንደ ትልቅነት ቆጥሮ የሚኖር ቡድን ስለሆነ በተለያዩ አክቲቪስቶቹ በኩል የተለያዩ ንግግሮችን እያደረገ ሲገኝ ትናንትና ከኔ በላይ ኢትዮጵያ የለም፣ የህወሓትን አይን አታሳዩኝ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድ የተሻለ መሪ በኢትዮጵያ ተፈጥሮ ማያውቅም ወደፊትም አይፈጠርም ሲል የነበረው ዛሬ ላይ ደግሞ የህወሓትና የሻዕቢያ ዋነኛ ቀስቃሽ ሆኖ ወዲ አፎም ለዘላለም ይንገስ፣ ህወሓት የኢትዮጵያ በረከት ነው፣ ብልጽግና የኢትዮጵያ ጠንቅ ነው እያለ የሚናገረው ናትናኤል አስመላሽ በጥቂት ወታደራዊ ትጥቅና ስንቅ ሳይበገር ትልቅ ራዕይ ይዞ ህዝቡን ነፃ ሊያወጣ የተዘጋጀው የቲዲኤፍ ወታደር አለን። ይህ ሰራዊት በቀላሉ የምታሸንፈው ሰራዊት አይደለም። እኛ መማረክም ሆነ መሸነፍ አናቅም። ጦርነት ዛሬም ነገም ለትግራይ ህዝብ ባህላዊ ጨዋታ ነው ሲል እየፎከረ ይገኛል። የኢፌድሪ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እኛ ደሞዛችን ከሌላው ዜጎች የተለየ አይደለም። የእኛ ደሞዝ ሀገራችን ሰላሟ ተጠብቆ ብልጽግናዋ ሲረጋገጥ ማየት ነው። ለዚያም ነው ለዜጎቻችን የምንታገለው። ዜጎቻችን ሀገር አልባ እንዳይሆኑ ነው በየቦታው ህይወታችንን እየገበርን ያለነው። የእኛ ህይወት መስዋዕት መሆን ሀገራችንን እስካስቀጠለ ድረስ ሞታችን ክብር፣ ህይወት ማጣታችን ደግሞ ልዕልናችን ነው ሲሉ የተናገሩ ሲሆን እንደ ሶሪያ እንደ ሊቢያ እንዳንሆን ነው እየታገልን ያለነው። ሁሉም ሰው ይሄ ነገር ሊገባው ይገባል። ጠላቶቻችን አሰፍስፈው የእኛን መፈራረስ ነው የሚጠብቁት። ሀገሪቷ ከዳር ጀምራ እስከ መሃል ድረስ እንዳትረጋጋ ግብፅና ሻዕቢያ አበክረው እየሰሩ ነው የሚገኙት። ማህበረሰባችን ይህንን ሊረዳ ይገባል። ኢትዮጵያ ብትፈርስ ግብፅና ኤርትራ ምንም አይሆኑም። ይልቁንስ የዘመናት ፍላጎታቸው ተሳክቶላቸው የሰርግ ጸሎታቸው ምላሽ የሚያገኝ ይሆናል። ስለዚህ እንደ ማህበረሰብ ልናውቅ የሚገባው ነገር ቢኖር ፈርሶ የተገነባ ስርዓት እንጂ ፈርሶ የተገነባ ሀገር የለም። እስካሁን ያልፈረስነው የሚያፈርስ ነገር ስለሌለ ሳይሆን የኢትዮጵያ ታላላቅ አርበኞች በየቦታው ራሳቸውን ገብረው ሀገሪቱን እንደ ሀገር እንድትቀጥል ስላደረጉልን እንደሆነ መረዳት ይገባናል። የህወሓት አመራሮች እየሄዱበት ያለው አካሄድ እኔ ከሞትኩ ሰርዶ አይብቀል የሚል አይነት ሲሆን እነሱ ወደ ስልጣን እስካልተመለሱ ድረስ የኢትዮጵያ መፍረስ ግድ አይሰጣቸውም። ይህንን በተደጋጋሚ የሞከሩት ሲሆን የሰሜን እዝን ሲመቱ አንድም ሀገርን ማፍረስ ነው፣ አንድም ስልጣንን ከመሻት የመጣ ፍላጎት ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። አፋር ክልል ለህወሓቶች የማይወጡት ዳገት የማይወርዱት ቁልቁለት ሆኖባቸዋል። ዙሪያው ገደሉ እሳት ሆኖባቸው የገቡት ታጣቂዎች ሁሉ አመድ እየሆኑ ለታሪክ እንኳን መትረፍ ሳይችሉ ቀርተዋል። የምድር ድሮን ተብሎ የሚጠሩት የአፋር ኃይሎች በደብረ ጽዮንና በፍሳ ማንጁስ የተላኩትን ታጣቂዎች እንዳይመለሱ አድርገው ሸኝቷቸዋል። የህወሓት ኃይሎች በአፋር ክልል የተለያዩ የጦር መሳሪያዎችን፣ ታንክና ተሳቢ መኪናዎችን ይዘው የገቡ ሲሆን ታላቁ የኢትዮጵያ አየር ኃይል በድሮን በወሰደው እርምጃ 129 የህወሓት ታጣቂዎችን አመድ እንዲሆኑ በማድረግ ደምስሷል። ከዚያ ውጭ ይህ ጦርነት መቀጠል የለበትም ብለው የሚቃወሙ በመቀሌ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች በፍሳ ማንጁስና ደብረ ጽዮን ላይ ከበባ መፈጸማቸው ተሰምቷል። ከትንታኔው ጋር ቢኒያም ከድር ነበርኩኝ። በሚቀጥለው ሳምንት በሌላ ትንታኔ የምንገናኝ ይሆናል።